እንዴት ደስ ይላል በኢየሱስ ስም ታዋቂው የዘፈን አርቲስት ጌታ ኢየሱስ ክርስቶስን የግል አዳኙ አድርጎ ተቀብሏል። ምን አልኳችሁ ነው? አርቲስቶቹ መንደር የሰላም መንፈስ እየነፈሰ ነው። ቀላል ኢየሱስ ጌታ ነው እንደ ቀላል ሌላ ማን ጌታ አለ? ኢየሱስማ ጌታ ነው። ጨለምተኝነት እጅግ በጣም ክፉ ነው። ኢየሱስ ክርስቶስን በመስበኩ ብዙዎች እየሰደቡት ነው። ህይወት እንደዚህ የሚቀጥል ነበር ይመስለኝ። ሰው ሁሉ ከበባው ምኑ አድናቆቱ ምናምን ሁሉም ነገር ብትናል። ጌታ ሆይ እንዴት ሰው ከዘረፈውና ኪሱን ከሞላለት በቦዲጋርድ ራሱን ያሸሻል? አዶናይ እግዚአብሔር ማለት በራስ መተማመን ነው እያለን ነው። አንድ ትምህርት አስተምራችሁ ፈልጋለሁ። እግዚአብሔር ማለት በራስ መተማመን ነው። እግዚአብሔር ማለት ፈጣሪ ሁሉ ጌታና ዘላለማዊ መጨረሻና መጀመሪያ የሌለው ነው። በነብይት ብርቱካንና በኤርሚያስ አበበ መሃል ምንድነው የተፈጠረው? ለምን ማስረጃ ይዛ ወጣች? የእግዚአብሔር ሰው እንዴት ነሽ ነብይ ብርቱካን? በአንቺ በኩል እግዚአብሔር የሚያመጣቸው መልእክቶች እከታተላለሁ። እውነተኛ የሆነ የእግዚአብሔር ድምጽ ማለት ነው። ዘመን እኮ ነው የተገለበጠው። እግዚአብሔርን ፈራለው አውቃለው የሚለው ዘራፊ ሲሆን ልክ እንደነዚህ ያሉትን ደግሞ ሐቀኞች እግዚአብሔር አስነሳል። ለእውነት የሚሟገት ህሊናውን ያልሸጠ ለህሊናው የቆመ ሰው አስደናቂ ሰው ነው። ነውርን የማትፈሩ አለሌ አገልጋዮች እግዚአብሔር ይገጽጻችሁ። ስለዚህ አንቺ ቤት የተከለከሉ ብዙ ነገሮች አሉ። እውነት ነው። ኦሬዲ ባሊ ጾም ላይ ነው። ይህንን ባለማወቃቸው ስንቱ ትውልድ ተበላ መሰላችሁ በኢየሱስ ስም። አንዳንድ የህይወት ድካሞቻችን ከቆየንበት የቀዳናቸው ናቸው። አንዳንድ የህይወት እንቅፋቶቻችን እየቆየንበት ካለው ዓለም ሊቀዱ ናቸው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂቤሪያው ነኝ። ዛሬ እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ25000 ሰብስክራይበር ቻሌንጃችን እየተጧጧፈ ይገኛል። በዚህ ፍጥነት የእውነት እዚህ ጋር ታደርሱኛላችሁ ብዬ አልጠበቅኩኝም። አንኤክስፔክትድ ነው የሆነብኝ። ላሳያችሁኝ ፍቅር ለሰጣችሁኝ ፍቅር እጅግ በጣም ላመሰግናችሁና ከልብ በሆነ ምስጋና በፊታችሁ ልቀርብ ወዳለሁኝ። ስለናንተ አምላኬን እጅግ በጣም አድርጌ አመሰግነዋለሁኝ። እወዳችኋለሁኝ። ቀጥታ ወደ ቪዲዮአችን ወጣበር ከምንድነው? ከማን ነው የምትሸሹት? ከማን ነው የምትደበቁት? እናንተ ቆይ ግር ተብሎ በመከተልም ቢሆን ማለት ነው ከኢየሱስ ክርስቶስ በላይ ፎሎወር ነበራችሁ እንዴ? ከኢየሱስ ክርስቶስስ በላይ ጠላት ነበራችሁ? ከኢየሱስ ክርስቶስስ በላይ ነፍሱን ሊፈልጉት ሊያጠፉት አሳልፎ ለሞት ሊሰጡት ከሚፈልጉት በላይ እናንተን ለሞት አሳልፎ የሚሰጣችሁ ሰው አለ እንዴ? እናንተ እኮ ናችሁ ይልቁንስ ቦዲጋርድ እየላካችሁ ሰውን እያስፈራራችሁ ያላችሁት። እንደውም ከናንተ ይልቅ እኮ እናንተን እያጋለጡ ያሉቱ ነበሩ ቦዲጋርድ የሚያስፈልጋቸው። እናንተ ወንበዴዎች ደግሞ ጭራሽ ጠብደል ቦዲጋርዶችን ከናይት ክለብ ምናምን እያመጣችሁ ራሳችሁን ታስጠብቃላችሁ። ድራመኞች ናችሁ በኢየሱስ። እኔም እንደሚያስቀኝ ታውቃላችሁ? ህዝቡ ነው ማለት ነው። ህዝቡ የዋ ነው፣ በቃ ሞኝ ህዝብ ማለት ነው። ይኸውላችሁ ልንገራችሁ፣ ከየትም ገንዘብ አምጥቶ አይደለም ወይ ይሄ ሰው ቢዝነስማን ሆኖ አይደለም። የራሳችሁ ኪስ ውስጥ ገብቶ በዝብዟችሁ መዝብሯችሁ ያገኘው V8 ነው። በቃ አለቀ። የሚነዳው መኪና ከኪሳችሁ የወጣ ነው። የሚኖርበት ቤት ከናንተ ኪስ በወጣው ነው። የሚለብሰው ልብስ ከናንተ ኪስ ውስጥ የወጣው ነው። የሚነካካው ስልክ የሚጠቀምበት ስልክ ከናንተው ኪስ የወጣ ነው። ዛሬ የዛም እዚህም እያለ ቦዲጋርዶችን የቀጠረበት ብር የናንተው ነው። እንዴት ነው ከናንተ በቦዲጋርድ ራሱን የሚጠብቀው? ነውር አይደል እንዴ? እኔ እኮ እንደው እነሱ ላይ መፍረድ ይቻላል። እነሱ ላይ ስለነሱ እንደው ምንም ማለት ይቻላል እኮ። እናንተ እንደው ትንሽ እንኳን ጥቂት እንኳን ለጥቂት ደቂቃ እንኳን አታስቡ? እንዴት ነው አይምሮ አልተሰጣችሁም? ባለ አእምሮ ሁኑ የተባለው ለዩ ጩፋ ተከታዮች አይደለም እንዴ? እንደው እኮ ለፍጥረት ሁሉ እኮ ነው እግዚአብሔር ባለ አእምሮ ሁኑ፣ ሳውንድድ ማይንድ ሁኑ፣ ቢ ሳውንድድ ማይንድ እያለ መጽሐፍ ቅዱስ የሚነግረን። እንዴት ነው በዚህ ልክ ባለ አእምሮ አለመሆንን እንደ አለርጂ እየቆጠራችሁ ያላችሁት? ግዴላችሁ ሼም እኮ ነው። እግዚአብሔር ይርዳችሁ። እግዚአብሔር ማለት ምንድን ነው? አንድ ትምህርት አስተምራችሁ ፈልጋለሁ። እግዚአብሔር ማለት በራስ መተማመን ነው።
እግዚአብሔር ማለት ፈጣሪ፣ ሁሉን የፈጠረ ጌታ፣ የሁሉ ጌታና ገዢ፣ ሁሉን ቻይ፣ ኃይሉ ያልተገደበ፣ ዘላለማዊ መጨረሻና መጀመሪያ የሌለው ነው። እግዚአብሔር ማለት በመጽሐፍ ቅዱስ ሰማይና ምድርን የፈጠረ፣ ሕይወትን የሚሰጥ፣ ሰውን የሚወድ፣ በቅንነትም የሚፈርድ ነው። ታዲያ እግዚአብሔር ማለት በራስ መተማመን ማለት አይደለም። በራስ መተማመን እርሱ ኮንፊደንስ ነው። እግዚአብሔር ሰማይን የዘረጋ ምድርን የመሰረተ ሉዓላዊ የሆነ አምላክ ነው። እሱ የፍጥረታት ሁሉ ጌታ፣ የፍጥረታት ሁሉ ፈጣሪ፣ አልፋና ኦሜጋ ነው። እግዚአብሔር ስሜትህ አይደለም። እግዚአብሔር ፊሊንግ አይደለም። ሰው እኮ እግዚአብሔርን እያወቀ ሲመጣ፣ ሰው እግዚአብሔርን እየተረዳ ሲመጣ በራሴ ተማመናለሁ ማለት ሳይሆን የሚጀምረው በእግዚአብሔር ላይ እደገፋለሁ፣ በእግዚአብሔርም እመካለሁ፣ በእግዚአብሔርም ኃይል አገኛለሁ፣ ራስን በመተማመኔ ያሰብኩበት ቦታ እደርሳለሁ፣ ራስን በመተማመኔ ያየሁበት ቦታ እደርሳለሁ አይደለም የሚለው መጽሐፍ ቅዱስ። ቆንጆና ንጹህ የሆነ መርዝ የሚመግብ ልጅ እየሆነብኝ መጥቷል ማለት አንዳንዴ የሆነ ዝና ምናምን ሲመጣ አንዳንድ ሰዎች የሆነ ከባባድ የሆነ ፍልስፍና ውስጥ ይገባሉና ይህ ልጅ በእንደዚህ አይነት ነገር አታክ እየተደረገ ያለ ይመስለኛል። በእርግጥ ቅንነቱን፣ ለሰው ያለውን ክብር፣ ሰዎች ለሱም የሚሰጡትን ፊድባክ ወድለታለሁ፣ አከብርለታለሁ። ነገር ግን ወደ ስፒሪቹዋል ነገር ግን ሲመጣ በጣም ብዙ ጊዜ ሲፎርሽ አየዋለሁ። በጣም ብዙ ጊዜ መስመር ሲስታየዋለሁ እና ለእግዚአብሔር ያለው መረዳት እምብዛም ነውና ስለ እግዚአብሔር ሲያወራ ብዙም አታዳምጡት። አንዳንዴ ዝናም መጥፎ ነው። ምን አልኳችሁ? እኔ አርቲስቶቹ መንደር የሰላም መንፈስ እየነፈሰ ነው። እስቲ ስሙት። ቀላል ኢየሱስ ጌታ ነው እንደ ቀላል ሌላ ማን ጌታ አለ? ኢየሱስማ ጌታ ነው። ዘፋኝ ልጅ እኮ ነው። እዚህ ጋር ፊልጵስዩስ 4 ምን ጊዜም በጌታ ደስ ይበላችሁ ደግሜ እላለሁ። እንጸልይ ነው ብለው በነገራችን ላይ በጣም ብዙ እዚህ ምድር ላይ ያሉ ሰዎች በጣም ሰክሰስፉል የሆኑ ሰዎች ማለት ሰክሰስ ፕላስ ሰላም ያላቸው ሰዎች ጌታቸው ላይ የሚነበብ ሰላም ያላቸው ሰዎች የሚጸልዩ የጸሎት ሰዎች ናቸው። ከእግዚአብሔር ጋር ሪሌሽንሺፓቸው ጠንካራ የሆኑ ሰዎች ናቸው። ይህ ስለ ሃይማኖት አይደለም ያወራሁት፣ ስለ እግዚአብሔር መንግስት ነው። ስለ እግዚአብሔር መንግስት ማውራት መበንጠጥ ነው። ኦርቶዶክስ ወይ ጴንጤ ብዬ አይደለም ያወራሁት፣ ስለ እግዚአብሔር መንግስት ነው የማወራው። ምን ችግር አለው ሰበካ ብጀምርስ? ሰዎች ካሉበት መጥፎ ስሜት መውጣት ካስቻል ምን ችግር? አሁን ያለው አየር ምን መሰላችሁ? የጌታ አየር ነው ማለት ሰዎች ከጨለማ የሚያመልጡበትና ከጨለማ የሚድኑበት ጊዜ ነው። ለዛ ነው በቦልድነስና ኃይልን በሚሰጠን በክርስቶስ ኃይሉን ተቀብለን በመንፈስ ቅዱስ ምራት እነኚህ በጨለማ ውስጥ ላሉት ወገንታቶቻችን መድረስና ለነሱ መመስከር የሚኖርብን ግዴታ ማለት ነውና በጣም ከሰሞኑ በዚህ ዓመት ስፔሻሊ በተደጋጋሚ የምንሰማው ነገር ብዙዎች ዓለም የምድር ዝናን የምድር ዕውቅናን ተወዳጅነትን የሰጠቻቸው ሰዎች ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርጎ ሲቀበሉ አይተንበታል። ስፔሻሊ በዚህ ዓመትና እጅግ በጣም ደስ ይላል እና ምን ይላሉ አሁን አንዳንድ ኦርቶዶክሳውያን ወገኖቻችን ሰው ታዋቂ ሲሆን ጴንጤ ይሆናል፣ አዋቂ ሲሆን ኦርቶዶክስ ይሆናል። ይሄ የማወቅና ያለማወቅ ጉዳይ አይደለም። እግዚአብሔርን የማወቅና እግዚአብሔርን ያለማወቅ ጉዳይ ነው። ኢየሱስ ክርስቶስን የመረዳትና ኢየሱስ ክርስቶስን ያለመረዳት ጉዳይ ነው። በጨለማ ውስጥ ወክ ማድረግን የመውደድና ያለመውደድ ጉዳይ ነው። እንግዲህ በጨለማ ውስጥ መሰንበቱ ተመችተው ከሆነ እንደዚህ አይነት የግብዝነት ምክንያቶችህን እየደረደርክ ትኖራለህ። የስንፍና ቃላቶችህን እየመነዘርክ እየዘረዘርክ ትኖራለህ። ነገር ግን የህይወትህ ጉዳይ ለህይወትህ ኬር ካለ የህይወትህ ጉዳይ ካሳሰበ ዘላለምህ ካሳሰበ ከኢየሱስ ክርስቶስ ጋር ነው የምትተሳሰረው፣ ከማንም ጋር አይደለምና ኢየሱስ ክርስቶስ ከዝናም ይበልጣል። ኢየሱስ ክርስቶስ ከእውቅናም ይበልጣል። ምድር ከምትሰጣችሁ ግሳንግስ ምድር ከምትሰጣችሁ ኮቶታ ኮተት ኢየሱስ ይበልጣል። ምክንያቱም ምድር ልስጣችሁ ብላ እየተጋጋጠች ያለችዋን ነገር እንኳን ፈጥሮ አሳምሮ አሸብርቆ አስውቦ የፈጠራት ኢየሱስ ራሱ ስለሆነ እግዚአብሔር ራሱ ስለሆነና ከእግዚአብሔር የሚበልጥ ነገር የለምና ልጁን በኮሜንት ላይ ገብቶ ምናምን ሲያስጨንቁት ነበር። የሚቆጭ ነገር ሊሆን ይችላል ምናምን። ለምንድን ነው እንደዚህ ያሉት? ኢየሱስ ክርስቶስን እየሰበከ ስለነበረ በውስጡ የፈሰሰውን ሰላም ማካፈል ስለጀመረ ነውና you have no idea። በጣም ነው ደስ ያለኝ ዲመሳይ ከበደ፣ በጣም ነው ደስ ያለኝ ስላንተ። እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ? ለምን ነው የምትናገረው የሚል ሰው ሊኖር ይችላል። እዚህ ማለት ምንድነው እንደዚህ የሚያደርግ ራሱ ነው ምናምን ይችላል። ግን በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው።
ብዙ ነገር ነው። ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም። እና የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው። የውስጥ ሰላም የሚሰጣልና አይ ነው ብዙ ነገር ሊበላሽ ይችላል ምናምን ዶንት ኬር ከዚህ በኋላ እና በጣም ብዙ የምንነግራቸው ታሪኮች አሉ። በጣም ብዙ አይ ዶንት ኬር በቃ ሃሌሉያ። እንዴት ደስ ይላል በኢየሱስ ክርስቶስ ስም። ወር አሜዚንግ። አቤት ኢየሱስ እኮ ይለያል። ይሄን ዲሳይድ በማድረጉ ይሄንን ውሳኔ በመወሰኑ ብዙ ነገር ሉዝ እንደሚያደርግ ያውቃል። ምክንያቱም ከስር ላይ ማለት ነው ምን ብሎ እንደሚጽፉለት ታውቃላችሁ? አንተ እንከፍ ሃይማኖትህን ቀየርክ፣ ከዚህ በኋላ ጠላውክ፣ ዘፈንተውክ ማለት ነው፣ በጣም አዝኜብሃለሁ ምናምን ይሉታል ማለት ነው። ዩ ሃቭ ኖ አይዲያ። ኢየሱስ ክርስቶስን ፎሎ ማድረግ ስትጀምሩ ኮተታችሁን ግሳንግሳችሁን እርግፍ አድርጋችሁ መሄድ ስትጀምሩ ማለት ብዙ ነገር ነው እቺ ምድር የምታሳጣችሁ። በጣም ብዙ ነገር ነው ክራውድድ የሚሆንባችሁ። በፊት በጌታ ሳትሆኑ በፊት ቀላል የነበረው ነገር በጣም ከባድ ይሆናል። በጣም ማለት ነው ከምነግራችሁ በላይ። ግን እግዚአብሔር ይመስገን ከባድ የሆነው ማለት ነው ስለማያስፈልገንም ጭምር ነው፣ ስለማይሆነንም ጭምር ነው፣ ጥለነው ስለምንሄድ ነው። ሁሉ ነገር ከንቱ የከንቱ ብዙ ነገር አከማይተ ብዙ ነገርን ሰብስበ ብዙ ነገር አጠራቅመ ኢየሱስ ክርስቶስ ከሌለበት የትኛውም ቁጥር ከዜሮ ጋር ሲባዛ ዜሮ እንደሚሆነው ልክ እንደዛ ነው። ይውላችሁ ፋይናል ዲስቲኔሽናችሁን ፈልጉት። የከበረውን ፍጻሜያችሁን እንድትገናኙት ክርስቶስ ኢየሱስን የግል አዳኛችሁ አድርጋችሁ ተቀበሉት። ወሪያ ምንድን ነው? ምን ማለት ነው? የእውነት ያለ ኢየሱስ ህይወት እንዴት ቆንጆ ሆነላችሁ? ያለ ኢየሱስ ህይወት እንዴት ጣፈጣችሁ? እንዴ ወገንታት ምን ሆናችሁ ነው? እስቲ ቼክ አድርጉት። እስቲ ራሳችሁን ፈትሹ። ራሳችሁን እስቲ መዝኑት። የህይወት ሚዛን ላይ ያስቀምጣችሁ ራሳችሁን ቼክ አድርጉ። ከመጽሐፍ ቅዱስ አንጻር ራሳችሁን እስቲ ቼክ አድርጉ። ያለ ኢየሱስ ህይወት እንዴት ያማረ መሰላችሁ? ያለ ኢየሱስ እንዴት ያማረባችሁ መሰላችሁ? አትሸወዱ። የእውነት አትሸወዱ። ኢየሱስ ክርስቶስ በህይወታችሁ ላይ ጌታ ሊሆን ይገባል። ጌታ አድርጉት ኢየሱስን። በኤርሚያስ አበበና በነቢይት ብርቱካን መሃል ምን ተፈጥሮ ነው ያለፈውን ፋይል እያወጣች በሚዲያ ላይ ማሳየት የጀመረችው? ሰላም የእግዚአብሔር ሰው እንዴት ነሽ? ነቢይ ብርቱካን ኤርሚያስ እባላለሁ። ከኒውዚላንድ ሀገር ነው የምደውልልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በአገልግሎትሽ እኔ በግል ባልጠቀም በሌሎች የሚመጣውን በአንቺ ላይ ያለው እውነተኛ የነቢያትን መንፈስ እጅግ አከብራለሁ። ደግሞ እጅግ ከምወደው ከእግዚአብሔር ሰው ጋር ከፕሮፌት ቲቪ ጃሽዋ ጋር እዛም ስላየሁሽ በጣም ደስ ብሎኛል። አታውቂኝም በአካል መጀመሪያ ግን ፕሮግራምሽን ባልሳሳት የጀመርሽ ጊዜ ይመስለኛል ኢሰማኮ ህንጻ ስር እዛ የመጀመሪያው ጉባኤ ላይ ተገኝቼ የነበረውን እግዚአብሔርን ክብር አይቻለሁ በአንቺ ላይ እና በጉባኤው ላይ ጌታን እጅግ አድርጌ አመሰግናለሁኝ ስለሰጠሽ፣ ስለዚህ ጸጋ ለእኛም ለቤተ ክርስቲያን ስለተሰጠሽን እና ብርክ በይ። በጣም ላገኝሽ እወዳለሁኝ። ብታገኝኝ እወዳለሁ። ምናልባት ይህን ቮይስ ሪከርድ ወይኔ ጌታ ሆይ ወይኔ ቅሌታ ብትመልሽልኝ ወይ ደግሞ እንድደውልልሽ ብትፈቅጂልኝ እደውላለሁኝ። ተባረኪ። ባለፈው ከአቦር ቲቪ ላይ የማቀርቦሽ ስጠይቅ አይ ቲንክ ወደ ሌላ ስቴት ወደ አገልግሎት ሄዳለች ብለዋሉኝ። አሁንም ተክሊሻ ጋር ስደውል ወንጌላዊ ተክሉ ወደ አሜሪካ ተመልሳለች። ካልጋሪ ላይ ፕሮግራም ነበረ፣ በጣም የሚደንቅ እግዚአብሔር ክብር ነበረ ብለዋለኝ። ስለዛ ምንም ምስክርነት አያስፈልገኝም፣ ምክንያቱም ቪዲዮዎችሽን እከታተላለሁኝ። በአንቺ በኩል እግዚአብሔር ላጤለን በመድኃኒዓለም እውነተኛ የሆነ የእግዚአብሔር ድምጽ ማለት ነው። እውነት አንዴ በሚዲያ ላይ እንደዛ ብዬ አስቀምጫለሁ። እኔ ከምሬ ነው። ኧረ በመድኃኒዓለም እንደዚህ መሰካከስ ይቻላል እንዴ? እንደዚህ ኧረ በኢየሱስም አሁን እቺን ሴት የእውነት እንደ ነቢይ አድርጋችሁ የምትቀበሉ ሰዎች ዩ ሃቭ ኖ አይዲያ እንዴት እንደምታሳዝኑኝ፣ እንዴት አንጀቴን እንደምትበሉኝ ማለት ነው። የእውነቴ ነው። እኔ እናንተን ሳያችሁ አንድ መዝሙር አለ። በኩርነትህን ለምን ተውከው ኢየሱስ ለምን ለወጥከው? ሀብትና ንብረት ጠፊ ነው፣ የማይጠፋውን ምረጠው። ጌታ ይሻልሃል ከዘላለም ሞትም ያድነው እያለ ይዘምራል። እና አንድ ዘማሪ ወንድማችን አለ
በኩርነታችሁን የሸጣችሁ ሰዎች ናችሁ እናንተ የእውነት ከዛ ተናንሳችሁ አላያችሁም በኩርነታችሁን አሳልፋችሁ ለአጉል ተወዳጅነት ለማይረባ ተወዳጅነት አሳልፋችሁ የሰጣችሁ ሰዎች ናችሁ ይቺ ሴት እኮ እጅግ በጣም የብዙ ሰዎች እንባ ያለባት ሴት ናት አንድም እንኳን ጤናማ አገልግሎት የሌላት ከሰሞኑ እንኳን ስለ ዮኒ ማኛ ያደረገችውን ነገር ታቃላችሁ ትንቢት አመጣች አወራች ምናምን መንፈሳዊ ልጄ ነው አለች አሁን ዛሬ መንፈሳዊ ልጇ የት ነው ያለው እየተሳደበ እየዘረጠጠ እሷን አስቀምጦ አይደል እንዴ ወንጌላውያን አማኞችን ሞልጮ እየሰደበ ያለው ይበላችሁ ለነገሩ ጌታ ኢየሱስ ክርስቶስና ኤርሚያስ አበበ የእውነቴን ነው ሳይረፍድ በጊዜ ተመለስ በሉት እውነት እግዚአብሔር እንደዚህ ያለ ጾሙን ባስቸኳይ ስሚኝ አንቺ ስሚ አሏ እንዳትነካኝ ብላው እንዳትጠጋኔ ጋር ብላ ባሏ ሌላ ሴት ጋር ቢሄድ ማን ነው ኃጢያተኛ ሌላ ኬዝ ስለዚህ አንቺ ቤት የተከለከሉ ብዙ ነገሮች አሉ እውነት ነው ኦሬዲ ባሊ ጾም ላይ ነው የተጋነነ አይደል እውነት ነው ጾም ላይ እግዚአብሔር እንደዚህ ያለ ጾሙን ባስቸኳይ ጾመኛ ሆኗል ባለው የክርስትና ጾም እንዳይመስል ጾም ስለ አንዳንዶቻችሁ ወይኔ ወንድም ህይወቱ እንዲቀየርና አይደለ ሌላ ጾም ውስጥ ከተዋለች የሰው ሄዶ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ ጾም ሊፈስክ ጾምሽን ፍቺ በሏት ተንከራተተ የሰው እግዚአብሔር በሚያውቀው አስናቀች አላለሽም እግዚአብሔር አንድ ቁጥር እግዚአብሔር አላለሽም አላለሽም አልኩ ደግሜ እላለሁ አላለሽም ሁለተኛ ትእዛዝ ላንቺ ትእዛዝ ነው የሚገባሽ ካሁን በፊት ሰርቼብሽ ነበር አድርሱላት ለዚህች ሴትዮ እስቲ እባክሽ እግዚአብሔርን ፍሪና ምናልባት እግዚአብሔርን ካወቅሽ እግዚአብሔርን ፍሪና ተማሪ እስቲ ምን ትማራለች አንተ ማን ባለቤቷ መስፍን ነብይ ማን ነብይ ነው አንተ የተከበርክ ሰው እስቲ እንድትማር ባይብል ኮሌጅ አስገባት ትማር ምን ትማራለች ጌታን ይቀበሉ ከፋሚሊ ጋር ጌታን ይቀበሉ እንጂ ኢየሱስ ክርስቶስን የግል አዳኛቸው አድርገው ይቀበሉ ኢየሱስን የሚያክሰው እኮ በእግዚአብሔር ጸጋና በእግዚአብሔር ላይ በዚህ ልክ አያለግጥም በዚህ ልክ አፉን አይከፍትም እኮ እንዴ ጌታ ኢየሱስ ክርስቶስን ይቀበሉ እንጂ እንደ አዲስ መጠመቅ አለባቸው የደህንነት ትምህርት ተምረው በደንብ አድርገው ተመዝነው ተፈትሸው እንደገባቸው በደንብ ሪፒትድሊ ቼክ ተደርጎ ነው እንደው መጠመቅ ያለባቸው እንደዚህ አይነት ሰዎች ጭራሽ ቴዎሎጂ ኮሌጅ ገብታ ምናምን ልትማር ጭራሽ ነው የምትቦጠው ዘበነ ነበር የምትሆንብን በዚህ አቋማ ኢየሱስ ክርስቶስን ሳታውቅ ጭራሽ ደግሞ ቴዎሎጂ ስኩል ብትገባ በቃ አለቀ ደቀቀልን ማለት ነው ዘበነ ፕሮማክስ መጣብን ማለት ነውና ስለ ጾም አፓርት ግን ተመችታኛለች አፍተሩን በመሃልም ትንሽ ፈታ እንድትሉልኝ ብዬ ነው ይዤላችሁ የመጣሁት ይገባችኋል እንደዚህ ወንበዴዎችን የሚያጋልጡ ጀግናዎች እግዚአብሔር ሲያስነሳ እንዴት ነው ደስ ያለኝ መሰላችሁ አዎንታ በርሲሳ ስለ እውነት የሚሟገት ህሊናውን ያልሸጠ ለህሊናው የቆመ ሰው አስደናቂ ሰው ነው በጣም ይገርመኛል ለስከታተለው እኔ በጣም እሱን ያያየው ሰዎች ግን የእግዚአብሔር ወኪል ነንና እግዚአብሔርና ቃልን ንስሐ ግቡ እያሉ የሚጮሁ ያጭበርባሪና የሌባ ዋና አለቃ የሆኑ እንደውም አሰልጣኝ የሆኑት ምን ይሰማቸው ይሆን አዎንታን ሲያዩት እላለሁ ምንድነው የሚሰማችሁ እናንተ የእግዚአብሔር ወኪል ነን ጽድቅን የሚወደውን አመፃን የሚጠላውን አምላክ እከተላለሁ ሰዎችን ከኃጢአት ተመለሱ የሚለውን ስለ ፍትህ ደግሞ የሚሟገት ስለ ድሃ አደግ ተሟገቱ ጩ የሚለውን አምላክ ሰብከዋለሁ የምትሉ ግን ዋነኛ ሌባና አጭበርባሪ የሆናችሁና ደጋፊዎች ሆናችሁ የአመጽ ተባባሪ ሆናችሁ ባታደርጉ እንኳን ተባባሪ በመሆናችሁ ፍርድ እንደሚጠብቃችሁ በሮሜ ምዕራፍ 2 ላይ የሚናገርባችሁ እናንተ ለፍርድ የተጻፋችሁ ምን ይሰማችሁ ይሆን እስኪ አዎንታን ተመልክታችሁ ጥቂት እንኳን በቃ ጥቂት ቆም በሉ ቆም ብላችሁ ሰው እንዴት ለህሊናው መኖር እንደሚችል ተመልከቱ አዎንታ በርሲሳ እግዚአብሔር አምላክ ይባርከው እውነትም በመናገር ማለት ነው በኢየሱስ ክርስቶስ በቃ አለ አይደለ ትክክለኛ ክርስቲያኒቲን እየኖሩ ያሉ የሚመስሉኝ ሰዎች በእርግጥ በአንድ አይነት ሃይማኖት ውስጥ እኮ ላንሆን እንችላለን ነገር ግን ለሐቅ የሚኖሩ ደግሞ አሉ
ለእውነት የሚኖሩ ማለት ነው። ስንቶቻቸው መቀመቅ ያስከተቱ አሁን ማለት ነው ህዝቡን ሲዘርፉ ሲመዘብሩ የነበሩ። ከሰሞኑ እንግዲህ ፊንቴክ ኢንቨስትመንት ግሩፕ በጣም በስፋት እየተወራ ነው የሚገኘውና እናንተም ተጠበቁ፣ ከምትሰሙትና ከምታዩት ነገር ተጠበቁ። ማለት የምትሰሙትና የምታዩት ነገር በሙሉ ሪል ነው ወይም ደግሞ 100% እውነት ነው ብላችሁ አትቀበሉ። ቼክ አድርጉ፣ እሺ መርምሩ፣ ፈትሹ ምናምን ነገርና እንደዚህ አይነት እውነተኛ ሰዎችን ያስነሳልን ጌታ ስሙ ይባረክ። ምክንያቱም በወንጌላውያን አማኞች ውስጥ ቢኖሩ ብዬ የምመኛቸው ሰዎች ናቸው በዓለም ላይ ያያዩዋቸው ያሉት። የሚገርም እኮ ነው። እኛ ውስጥ ቢኖሩና እንደዚህ በህዝብ ላይ የሚቀልዱ የሚያሾፉ። እስቲ ስንቶቻችሁ ናችሁ ያላችሁበት ቤተክርስቲያን ውስጥ ኦዲት ይደረግ ብላችሁ የምትጠይቁ? እነዚህ ወንበዴ ፈልፍላችሁ ታወጡ ነበር። ኦዲት መደረግ ቢጀምር መንግስት በዚህ ነገር ውስጥ ጣቱን ቢያስገባ እንኳን እጁን አይደለም ጣቱን ቢያስገባ ስንት ኮተት ስንት ወንበዴ ወራዳ ሌባ ይወጣ ነበር። የሚገርም እኮ ነው። ግን ምን ያደርጋል መንግስት ብዙ ጊዜ በሃይማኖታዊ ኢሹ ውስጥ እና በሃይማኖታዊ ጉዳዮች ውስጥ ኢንቮልቭ ስለማያደርግ ተመቻቸው። ይሄ ሁኔታው ለኔ ተመቸ የሚለውን ሙዚቃ ታቁታላችሁ ቲክቶክ ላይ ሁኔታው ለነሱ ነው የተመቸላቸው፣ ተመቻቸላቸው በቃ። እና ይዘርፉታል፣ ይሄን ህዝብ ይበዘብዙታል። V8 ብትሉ ID6 ብትሉ ሬንጅ ሮቨር ብትሉ ምንድነው የሌላቸው? ምንድነው ማይነዱት? V6 ነው ምንድነው ማይነዱት? ቤታቸውስ ብትሉ የንጉስ ቤት አይደል እንደ ይመስለው? ከየት ያመጡት ነው? ኦዲት ይደረግላችሁ። ግን ጠያቂ ስለሌለ ጠያቂ ትውልድ ስለጠፋ አሁን የሚመዘበር የሚሰረቅ የሚዘረፍ ትውልድ ብቻ ስላለ በቃ በዚህ ትውልድ መሃል ቆሞ ስለ እውነት መናገር ከባድ ሆኗል። እና እግዚአብሔር ደግሞ ልክ እንደ ጂሚ አይነቶችን ታዳጊዎች ያስነሳል። የእውነት አምናለሁ። እኔ ራሴን ስለዋለሁ የዛሬ 10 ምናምን ዓመት ራሴን ከፍ አድርጌ አስቤዋለሁ። ምን አይነት ለሐቅ የምኖር ሰው እግዚአብሔር ሊያደርገኝ እንደሚወድ የእውነት ተስፋ አደርጋለሁ። እግዚአብሔር በዘመናት መካከል ትውልድ ስላለው እናንተ ቀማኞችና ዘራፊዎች ብዙም ሰርቫይቭ አድርጋችሁ የመቀጠል ሲቹዌሽናችሁ በጣም እየጠበበ ስለመጣ ቶሎ ቶሎ ዝረፉ። አንዳንድ የህይወት ድካሞቻችን ከቆየንበት የቀዳናቸው ናቸው። አንዳንድ የህይወት እንቅፋቶቻችን እየቆየንበት ካለው ዓለም ሊቀዱ ናቸው። ታስታውሳላችሁ የእግዚአብሔር ቃል ሲናገር ቆይቼ የእግዚአብሔርን ደጅ ምን ማለት ነው? አልፎ አልፎ ማለት እኮ አይደለም። ቆይቼ ማለት ሲመቸኝ ማለት አለ። ችክ ብዬ ሙጥኝ ብዬ የእግዚአብሔርን ደጅ ሞካሮስ ፔፋላ ወርዳኒያማ ዓለሜ ነህ ብዬው ትንፋሼ ያለው ካንተ መገኘት ውስጥ ነው ብዬ ድሌ ነህ ብዬ የጌታዬን ደጅ ጠናሁት እርሱም ዘንበላለልኝ። በዚህ ልጅ ላይ ግን ያለው እሳት ምንድነው? ምንድነው በዚህ ልጅ ላይ ያለው ግን የሆሊ ስፒሪት ስራ ምንድነው? መንፈስ ቅዱስ ከዚህ ልጅ ጋር ያለው ጉዳይ በኢየሱስ ክርስቶስም ኢየሱስ ነኝ ተባረክ። የእውነት በኢየሱስ ክርስቶስም ተባረክ። እግዚአብሔር በዘመናት መካከል የትውልድን ጆሮ ዘንበል ያደርግልህ። የእውነት ትውልድ እንዲሰማ እግዚአብሔር ትውልድን አሳልፎ ይስጥ በጌታ በኢየሱስም። He's so amazing። የቆየንበት ስፍራ የሰነበትንበት ስፍራ የከረምንበት ስፍራ ነገያችንን እንደሚወስንልን ታውቃላችሁ አይደለ? ብዙዎቻችን ዛሬ ላይ ከብዙ ነገር ሰርቫይቭ ማድረግና ብዙዎቻችን ተንኮታኩተን እንድንቀር ያደረገን ነገር አንድና አንድ ነገር ነው። እየቆየንበት ያለው ነገርና እየሰነበትንበት ያለነው ቦታ ነውና እግዚአብሔር ከዚህ ስፍራ እንድናመልጥ እግዚአብሔር ወዳየልን ስፍራ ደግሞ ወደዛ ደግሞ እንድናመልጥ ከዚህ ስፍራ እንድናመልጥ ወደዛ ደግሞ እንድናመልጥ ጌታ ይርዳል። ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም የሚል የድሮ የደረጀ ከበደ መዝሙር አለ። ስሰማው አሁንማ እንዴት ይሆን ማለት ዘመኑ አስፈሪ ቢሆንም የጌታ ጸጋ አላነሰንም ይልና ዲያብሎስ ቢራቀቅ ቢመጥቅ አይተኛም እኛን የሚጠብቅ ይላል። ዲያብሎስ ቢራቀቅ ቢመጥቅ ያኔ እኮ በኮሙኒስት ጊዜ እኮ ነው ሰርቶ አደር ጋዜጣ ነው ያለው። ይሄ መዝሙር እንዴት ፕሮፌቲካሊ ይሆን ወይ የዘመረው ምናምን ላል በእውነት ፕሮፌቲካሊ አሁን ስታስበው ማለት ነው። አሁን ስታስበው እኮ ማለት ተራቋል እኮ የዛን ጊዜ በጣም የዲያብሎስ አሰራር መቼም ቢሆን ያው ቢራቀቅ ቢመጥቅ አሁን እኮ ማለት ጫፉላ ዞር ስትል ቲክቶክ፣ ዞር ስትል ትዊተር፣ ዞር ስትል ዩቲዩብ፣ ዞር ስትል ማለት ከፋታ የለም፣ ለመጸለይ ፋታ የለም፣ ቃል ለማንበብ ፋታ የለም። እንዴ እግዚአብሔር ጦረኛውን መንፈስ በውስጣችሁ ያድስላችሁ። ጥቅም የለው፣ በስጋ አይጠቅም፣ አይናችንን አጠፋው፣ መርዝ ነው ውስጣችን። ስለ ሰው ነው ስንሰማማ ስንቆጣ
ያላገኘነው ሰውዬ ሲያስቆጣን ይውላል። አላገኘነው ምንም እኮ ልናገኘው አንቺ ልንመክራቸው አንቺ እናስረክ ሰረግን ይላል። ከዛ ይጨምርበታል፣ ጋዝ ይጨምርበታል። ሲቆጡ ውሎ ሲቆጡ ማደር አያሳልም። ክፋትን ሁሉ፣ ተንኮልን ሁሉ፣ ምቀኝነትን እነኚህን የሚሰጧችሁን በሙሉ ዲስንጌጅ። ምንድነው ማድረግ ያለብን? ዲስንጌጅ። እንዲህ ሰው እንዴት በቃ ብሎ መዝጋት ያቅተዋል? ይህ እኮ መንፈሳዊ ነገራችንን እኮ ቼክ ማድረግ አለብን። ሰው አንሰግድም ብለው እሳት ውስጥ ገቡ የሚል መጽሐፍ እያነበብን እንዴት ነው መዝጋት የሚያቅተን? እንዴት ነው የቴሌቪዥን ቻናል መቀየር የሚያቅተን? እንዴት ነው ዩቲዩብን ጥርቅም ማድረግ የሚያቅተን? እግዚአብሔር ይመስገን። መንፈሳዊ ህይወታችን ይታደስልን። መንፈስ ቅዱስ እንዲረዳን ደግሞ ከመንፈስ ቅዱስ ጋር ፌሎሺፕ እንድናደርግ ህብረት እንድናደርግ ደግሞ ጌታ ይርዳን፣ ሁላችንም ይርዳን። እንደዚህ መካሪ አባቶች ስላለን ሁሌ ነው ምለው ስለነ ዶክተር ማሙሻና ስለምንወዳቸው እነዛ ስለሚገጽጹን ስለሚመክሩን አባቶቻችን እግዚአብሔርን ሁሌ ነው የማመሰግነውና ክብሩን ሁሉ እርሱ ጠቅልሎ ይውሰደው። ለማንኛውም ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት እንዲሁም ደግሞ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ይመቻችሁ።